ኢትዮጵያ መቀጠል ካለባት የምትጠላውን ኃይልም ቢሆን በኢትዮጵያ ፖለቲካ ውስጥ ተስፋ እንዲኖረው ማሳየት ያስፈልጋል። ፖለቲካ ከሆነ ህወሓትም የራሱን ትግል ያድርግ። የትግራይ ህዝብ ሀገር አልባ መሆን የለበት። የትግራይ ህዝብ ልጆቹ ተሰደው በአረብ ሀገርና በአውሮፓ በተለያየ ቦታ ላይ ሀገር አልባ ሆኖ ያ ታሪካዊ የኢትዮጵያ ታላቅ የስልጣኔ መነሻ የሆነ ህዝብ ሀገር አልባ የሚሆንበት እድል ከፊቱ ተደቅኗል። የትግራይ ህዝብ ራሱን ለማዳን ከጥፋት ለማዳን ነው እየተፍጨረጨረ ያለው። በዚህ ሂደት ውስጥ የአማራ ህዝብ ተመሳሳይ ጣፈንታ ተደቅኖበታል። አብረው ይጥፉ ወይስ እርስ በርስ ይጠፋፉ? የእናንተ ሪኮመንዴሽን ተጠፋፉ ነው። ከትግራይ ጋር ተጨራረሱልን፣ በዚህም ተኩሱ። አንዳንዶቹ ምሁራኖቻችንማ በቃ ቤት አይነት ድንቅ ፖለቲከኞች እንደሆኑ ይገርመኛል። በዚህም ተዋጉ። ኦኬ፣ ሁሉም ጋር መዋጋት አለበት አማራ። በእናንተ የፖለቲካ ሮድማፕ አማራ ተመርቶ ምን አይነት መከራን ሲያፈስ እንደኖረን ነው። አይረባ አደረጃጀት ለአማራ አልፈጠራችሁ። ከዚህ ጥቃት ህዝባችንን አልታደጋችሁ። ተሰብስባችሁ አንድ መድረክ ላይ የጋራ ሪዞሉሽን ባለ 10 ነጥብ አቋም መያዝ አትችሉ። ተሰብስባችሁ 10 ሐሳቦችን የጋራ ማድረግ አትችሉ። ህወሓት ትላለህ፣ አንድ ጊዜ አይሲሲ እየመጣ ነው፣ ሌላ ጊዜ እንትን ትላለህ፣ በሃይማኖት እንትን ትላለህ። ለምን? የተበተነ ልሂቅ ስለሆነ ፎከሱን አያውቅም። ምን እንደሚታገል አያውቅም። ሌላ ቀን ስለ እንትን ይጽፋል፣ ሌላ ቀን ስለ እንትን ይጽፋል። ሲባዝን ነው የሚውለው። የአማራ ትግል ትኩረቱ አማራ ነው። የአማራ ትግል ከማዕከል የሚተሰነዘረበትን ጥቃት መቋቋምና ማሸነፍ ነው። እንደ አማራ ቆሙ ለሰድ። ከዛ በኋላ ያለው ነገር ሁሉ ማኔጀብል ኮንፍሊክት ነው። ከህወሓት ጋር ያለን ቅራኔ ማኔጀብል ነው። ከሌሎች ኃይሎች ጋር ያለው ቅራኔ ማኔጀብል ነው። በየአውዱ ነገሮችን ማየት ያስፈልጋል። ይሄ ቡድን ሀገር ሲነገፈን እያየን ከተማውን ሲነጥቀው እያየን የኢትዮጵያን ህዝብ ታሪክና ስልጣኔ ሳይወድም እያዩ ህወሓት እያሉ ማላዘን ምን ማለት ነው? ምን አይነት የድንቁርና ፖለቲካ ቢሆን ነው? ውጤቱስ ምንድነው? እነዚህ አይነት አማራን ከከበባ ማውጣት ነው የዚህ ፖለቲካ ትልቁ ስኬት። ሁሉንም ኢትዮጵያውያንን የጥቃት ማዕከሉን ማሳየት ነው። አብይ አህመድን ህወሓት የሚታገልበት የራሱ ከበቂ በላይ ምክንያት አለው። የትግራይ ህዝብ አማራ ቢፈቅድም ባይፈቅድም ለራሱ ሁሉና ሲል መታገል አለበት። ከቻልክ ደግፈው፣ ካልቻልክ የራሱን ትግል ያደርግ። የአፋር ህዝብ፣ የጉሙዝ ህዝብ፣ የሶማሌ ህዝብ፣ የሲዳማ ህዝብ፣ የደቡብ ህዝብ የራሱን ትግል ያደርግ ለራሱ ሲል። ከቻለ ይቀናጅ፣ ካልቻለ ግን የራሱን ትግል ያደርግ። እየመጣህ ተተራመስ። አዲስ አበባ ላይ መካከራለሁ ብለህ ገብተህ ያው የምክክሩን ውጤት እያየኸው ነው። ትፈርማታለህ፣ አትወጣትም ሳትፈርም። ይሄ ቡድን ማን እንደሆነ አታውቅማ፣ ተነግሮህ አትሰማማ። ሚሊሻ አርጎ ህዝብ ላይ አደራጅቶ ልኮ ህዝብን ስትወጋ ከረም። አሁን ደግሞ ልትመካከር መጣህ። ከሰዎች ጋር ቁጭ ያልክ መስሏል። ቀደም እንዳልኩት ነው የነዚህን ልሂቃን ሚና ኦህዴድ የሚመለከተው እንደ ኮግ ነው፣ እንደ ኮግ ኢን ዘ መሽን። ከብሎንነት የዘለለ ሚና የላችሁም። ሲፈልግ ያስራችኋል፣ ሲፈልግ ይፈታችኋል። በቃ እናንተ እሱ ናችሁ። ሚሊሻ ናችሁ። ደሞዝ ይከፍላል፣ ትዋጋለህ። ከዛ ውጪ የፖለቲካ ፍላጎት የለህማ። ስለዚህ አዲስ አበባን ቢገፍህ ምን ታመጣለህ? ብቸኛው መንገድ ምንድነው? አማራን አቅም ማድረግ፣ ትግራይን አቅም ማድረግ፣ አፋርን አቅም ማድረግ፣ ኢትዮጵያውያን በከተማቸው በተስፋቸው ላይ የሚወስኑበትን ፖለቲካዊ አቅም መፍጠር። ያኔ ኦህዴድ ልጓም ይበጅለታል። ከሰዎች እኩል መሆንን ይለምዳል። ሰው መሆንን ይለምዳል። በሚዛን መቆምን፣ በህግ መቆምን ያምናል። ከኢትዮጵያውያን ትናንትን ገፍፌ እወስዳለሁ አይልም የዛኔ። ምክንያቱም ዜጎች ትናንታቸውን መጠበቅ ይችላሉ፣ አቅም ይፈጥራሉ። የብሔር ፖለቲካው እንዲቀጥል ተወሰነ፣ የክልሎች የብሔር አደረጃጀት እንዲቀጥል ተወሰነ። ወሎን ግን ክልል ማድረግ ትፈልጋላችሁ፣
ሌላውንም እንደዚሁ ክልል ማድረግና አማራን አገር አልባ ማድረግ ግን ትፈልጋላችሁ። የብሔር ፖለቲካው ግን ይቀጥላል። አዲስ አበባም ጋፊ አባቢዩማ ፊንፊኔም ኦሮሚያም ታገኛለች፣ ግን አማራን ታዳክማላችሁ፣ አንፈቅድላችሁም። ኢትዮጵያኒስት ነን ሲል የነበረው ግን ሊቅ አብይ እኮ ኢትዮጵያኒስት ነው፣ ለኢትዮጵያ ይሳሳል ሲል የነበረው ሊቅ በላሁን መርዶን ስማ። የብሔር ፖለቲካ ኢትዮጵያ ውስጥ እናንተ እንደምታስቡትና ቁጭ ብላችሁ በአዋጅ እንደምትሽሩት ስታስቡ የነበራችሁ ሊቃት አታውቁትም ነባራዊ ሁኔታው። ከዛ የተፋታችሁ ናችሁ። አብይ አህመድ ብሔርን ሊያስቀርልን ነው እያለ ስሩ ሲርመጠመጥ የነበረው ሊቅ የአማራን አንድነት ሊበትን ሲሰራ ነበር የነበረው። በስንት መከራ አማራን አንድ ማድረግ ቢቻል ሀገር አልባ እንዳይሆን አማራ አትበሉ እኛ በእንትን አደራጁን ክልል በየአካባቢያችን ይሰጠን ሲሉ ነበር። አሁን ዋና ከተማ አይኖርህም፣ የት እንደምትገባ እስኪ እናያለን። አርፈ ቀጥለጥ ብለህ በአማራነት ተደራጅተህ ታገል። አንተን ነፃ ለማውጣት ነው ምን ደክመው ባይዘው አንተን ሀገር አልባ እንዳትሆን። በተለይ ደግሞ ለኦህዴድ ድጋፍ የምትሰጡ ልሂቃን አስቡበት። እውነቴን ነው የምላችሁ። አሁን አንዳንድ አማራ ልሂቃን ህወሓትን በተመለከተ ምናምን የሚጽፉትን ህወሓትን ባይዘው እንደፈለጋችሁ ከኔ በላይ ህወሓትን አታውቁት፣ ከኔ በላይም አልታገላችሁትም። የግል ይቅማችሁን ህዝባዊ ምክንያት ሰጣችሁ ግን አታምጡት አንዳንዶቻችሁ። በነገራችን ላይ ኢትዮጵያ የምትቀጥል ከሆነ የትግራይን ፖለቲካ በደንብ ማወቅ እና ሀገር በቀል እና በኢትዮጵያ ፖለቲካ አውድ ውስጥ ሊመለስ የሚችልበትን እድል ማሰብ በጣም አስፈላጊ ነው፣ ኢትዮጵያ እንድትቀጥል የሚፈለግ ከሆነ። ኦህዴድ ግን ፍላጎቱን አዲስ አበባ ላይ እያሳየ ነው። ህወሓት እንደዚህ አድርጓል። ህወሓት ምን ያላደረገው ነገር አለ? ለማን ነው የምትነግረው እንዴ? ግን ህወሓት እያልክ ልታላዝንብን አይገባም። ዋና ከተማችንን የኢትዮጵያን ዋና ከተማና የሀገሪቱን ተስፋ እነጥቃለሁ የሚለው ኃይል እየጨረሰ ያለው ፕሮጀክት አለ። አንተ ህወሓት ላይ ታላዝናለህ ተሸንክረ። You're not going to have a future. ሀገር አይኖርህም። የዚህን ቡድን ማንነት የዚህን ቡድን ዲኤንኤ ፖለቲካል ዲኤንኤ ካልተገነዘብክ ህወሓት በአማራ ላይ ስለሰራው እየመጣህ ብታላዝን ህወሓት በአማራ ላይ ያደረገውን ለየትኛው አማራ ልታስረዳ እንደምትሞክር አላውቅም። አንዳንዶቻችሁ እንደውም ከሀገር ከወጣችሁ ሰንበትበት ብላችኋል። ከህወሓት ጋር ያደግነው እኛ ነን። የጸጉራችንን ብዛት ያህል እናውቀዋለን ህወሓትን። ማለቴ ለኛ ልታስረዱ አትሞክሩ ማለቴ ነው። ከአንዳንዶቻችሁ በላይ አልተፈተንም እንዴ? ከአንዳንዶቻችሁ በላይ ዋጋ አልከፈልንም እንዴ?